አክዓብም ኤልያስን ይህን ሁሉ እንዳደረገ ነቢያትን ሁሉ በሰይፍ እንደገደለ ለኤልዛቤል ነገረ። ኤልዛቤልም መቼ ነው ያለችው? አልሰማችሁ? እሺ ደግሜ ላምበው። አክዓብም ኤልያስን ይህን ሁሉ እንዳደረገ ነቢያትን ሁሉ በሰይፍ እንደገደለ ለኤልዛቤል ነገረ። ኤልዛቤል መልእክት ነገ መቼ? ነገ። እስኪ ትብላችሁና ነገ በሉስ። እንደዚህ ያለ ነገ ማለት ምን ማለት ነው? ቀና በሉ አንድ እሺ። ነገ ማለት ምን ማለት ነው? ታውቃላችሁ? ዛሬ አርባር ነገ ማለት ነው። እሺ አሁንስ ነገ አለች። ሰውዬው ይወላል የሚገርም ታሪክ ያለው። ከዛ በኋላ እግዚአብሔር ሰማይ ይዘጋ ሲል የሚዘጋበት አይገርማችሁ? ሰው አይደለም እኮ ሰውዬው የሚታዘዘን እግዚአብሔር ካፌ ቃል በቃ ከዛሬ በኋላ ይህ ሰማይ ቆልሏል ዝናብ 3 ዓመት ከምናምን አይዘንብም ሲል እግዚአብሔር ካፉ ቃል ጋር ተስማምቶ ሰማይ ይቆልፍ። አንድ ግን የዝሙት መንፈስ ያለባት ከተማ ውስጥ ግልሙትና ያሳስባች 450 የባኦል ነቢያት ያላት ሌላ 450 ጭፍሮች ያላች ሴት አንድ ነገር አለች። በጣም ይሄንን ያለው ሰውዬ አርብ ላይ ቆሞ ነገ ገለሃለሁ የሚል ደብዳቤ ጻፈች። አሁን ሰነና መልስ ከዛ ነው ነገ በዚህ ጊዜ ነፍስን ከነዚህ እንዳንዲቷ ነፍስ ባላደርጋት ባልገድል ማለት ነው። በትም አማልክት ይህን ያደርጉ ከዛ ይሄንን ምን ይበሉ ብላ ወደ ኤልያስ መልእክተኛለች። ከዚህ በኋላ ደግሞ ኤልያስ ፈርቶ ተነሳ፣ ንፋሱንም ሊያድን ሄደ። በይሁዳ ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዘዘ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም የአትክልት በታች ተቀመጠና ይበቃል ነበር። ለምንድን ነው ካላችሁ ምን የሚል ቃል ወጥቶበታል? ጩና ስብላችሁ ነገ በሉስ። ነገ ስለተባለ ሰውየው ከሴትዮዋ ቃል ተስማማና እንዳታቀር ነገ እሞታለሁ ብሎ ስለፈራ ከሴትዮዋ የጻፈችለት ደብዳቤ ተስማማና እንደዚህ አለ። እኔ ከአባቶች አልበልጥምና ውሰዴ ብቻ መሰለኛል። ከዚህ በኋላ እኔ ይበቃኛል። እሷ ነገ ብላ ቅዳሜ ላይ አውጃበታል። እሱ እስካላችሁ እሱ ከቅዳሜ በኋላ አላልኩም ብሎ ነገ ላይ ተባብሏል። ልጸልይ አሜን እንዲል ሰዋለ ነጋችሁ የሚወጣ የጨለማ ኃይል የተመታ ይሁን። ይሰበረ የተመታ ይሁን። ነጋችሁን የሚልክ ማረ ይመታ። ጩነት ብላችሁ ነገ መልካም ይሆናል። አላላችሁ ጩና ነገ መልካም ይሆናል። ነገ መልካም ይሆን መቼ? ጾማታችሁ መቼ? እሺ ወንድ ክፍል አድርገን ሰጠኝ ነገር ከዛ እንደዚህ አለች። ቁጥር 5 ሌላ ነው ነፍሴን ውሰዳት ብሎ እንዲሞት ለመነ። ከዛ በግድግዳ ዛፍ በታች ተጋደመ፣ እንቅልፍንም አንቀላፋ። እነሆ መልአክ ዳሰሰውና እነሆ በራስ አጠገብ የተጋገረ እንጎቻ በማሰሮ ውስጥ አገኘ። ከዛ በላ ጠጣ፣ ተመልሶ ተኛ። በዚሁ የተኛው እንደሚሞት እርግጠኛ ስለሆነ እንደሚነሳ እርግጠኛ ነው። እሺ እግዚአብሔር ይስምራል። እሷ ነገ ነፍስን እንዳልወጥ አደርገዋለሁ አለች አይደል? ይሄ ማለት ቅዳሜ ብለን ሰዶሽ ለዛሬ ተከሉ ቅዳሜ እገልሃለሁ። ቅዳሜ አሁን ሰዓት መሰላችሁ 10 ጉዳይ ለ7 10 ጉዳይ ለ7 በዚህ ሰዓት እገልሃለሁ የሚል አዋጅ ደብዳቤ ጽፋ ሰጠች። ኤልያስ በቃ እውነት ነው ተስማምቻለሁ ትገለኛለች ብሎ ያን የሚያክል እግዚአብሔር ሰው ከይቶ ተስማሙ። እግዚአብሔርስ መጥቶ ምናምን እና ምን ይቻላል? አሁን ምስሉስ እንደዚህ ያለው እግዚአብሔር መጣና መልአኩ መጣና ሲመለከተው እንደሆነ ይልና ቁጥር 7 ላይ ሄደን እግዚአብሔር መልአክ ደግሞ ሁለተኛ መጥቶ እንደዚህ ያለ መንገድ ሩቅ አሜን እሱ ቅዳሜ ቦታ ላይ መልአኩ መጥቶ ነው ኖ አይደለም እኛ ምንድነው ሲለው እኔ እንታየኝ መልአኩ አንድ ነገር ነው አለ። አንተ ቅዳሜ ስትሞት አይደለም አለ ይታየኛል። ለስሜ ተጋንደ ሰዋ ይታየኛል። ነገ ስትሞቱ አይታየኝም። ስትጨነግፉ አይታየኝም። ሞትና ተነሽ ገባ አይታየኝም። መልካም ነገር ይታየኛል። ስትባረኩ ይታየኛል። እንኩማሽ መታይታ ቱናስ መከበሩስ ሞት አይሆንም በሉስ
ለማንም ማውረው ወሰች ጦና ይባልኛ እና ነው የእግዚአብሔር ቃል እንደዚህ ይላል መንገድ ሩቅ ከዛስ አጃዳ ከስካባስ መንፈስ አለና መጥቶ ዳስሶና የምትሄደው መንገድ እሷ መቼ ያለችው ወዳጆች ጮባካችሁ መቼ ያለችው ሰማይ ወጥቶ እንዳላችሁ ታውቃለህ ነገ አይደለም አንተ እኮ የምትሄደው መንገድ ሩቅ ነው ማለት ታነስና እሺ ቀጥሎ ስለዚህ ራስ አራሰው አይገርም ኤልያስ ያመና ይመስል ድጋሚ መጣና እግዚአብሔር እንደዚህ በጣም መስሎት ስለሞደነሽ ድጋሚ መጣና ኤልያስ እንደዚህ ሁለተኛ ጊዜ መጣና እሺ ይላል ሁለተኛ ጊዜ መጣ እንደዚህ ተነስተ መላጣጣ በዚያ ምግብ ኃይል እስከ እግዚአብሔር ተራራ ኮሬብ ድረስ በእሷ ነገር ያላችሁ እግዚአብሔር ሩቅ ብቻ አይደለም ጋር 40 ቀንና 40 ሌሊት እሷ የሆነ ገደብ አበጅታለች ምን አይነት ገደብ ያ ጀግና ይሆን ኢዝ ላይ የተጀመረው ምዕራፍ 18 ላይ ነው ወደ ኋላ ተመለሱ ምዕራፍ 18 ላይ አንድ ኪስ ተበተነ ምን አይነት ኪስ ካላችሁ አራቱ የባውን ነቢያቶችና ይላል አይደል አራቱ 50 የጸዳል ነቢያቶች ተስማምተው ኤልያስን አገኙትና ያላችሁ ተጠመጠሉ ቢበዛ 20 ደቂቃ ራሱ አንድ ነገር አለ ሲሉት ወደ ተራራ ቀርሜሎስ ተራራ ወደ ሚባለው ተራራ ወጣው እንዳይላ መጽሐፍ ቅዱስ ይላል ኤልያስ አንድ ነገር አለ አሁን አላችሁ እናንተ 450 ሲደመር 900 ናቸው አካባቢና አካባቢ ሲደመር 901 ናቸው ከዛ እንደዚህ አላችሁ አሁን ተራው ነው እኔ አንድ ላይ እናንተ ደግሞ 901 ናቸው ስለዚህ እናንተ አስቀድሞ አምላካችሁን ጥሩ አላችሁ እሺ አሏስ አምላካችሁን ለመጥራት ብዙ ነገር አደረጉ መጽሐፍ እንደዚህ ይላል ከጠዋት እስከ ማታ ተሰብስቦ እንደዚህ ያለ ባኦሎች ሸዋ እያሉ አስተውጦ ይልካል እሱ ብቻ መሰለ ለካ የነሱ አምላክ የሚሰማው እንደኔና እንደናንተ እንደዚህ ቁጭ ብለን አይደለም ሰውነታቸው ሲወጡ እሱ ብቻ መሰለ እኔ አንዳንዶቻችሁ እንዲብላችኋል የሚሰማው ለካ የነሱ አምላክ ሰውነታቸው ሲዋጭሩ ከዛስ አመል የሆነ ቀላያቸውን ሲነሰንሱ እየጮሁ ተስማምተው ባኦሎች ሸዋ ሲሉ ኤልያስ ደረሰ አበቃቸው ማለት ካሉን ከጠዋት እስከ ማታ ተጠብቁላችሁ ባኦሎች ሰማን አላችሁ አልሰማችሁ አይበቃችሁ ሲላቸው እንደዚህ አላችሁ በጣም እንደሚጣቃላችሁ የገበያ ቀን ይመስለኛል ድንገት ገበያ ሊሆን ይችላል አላቸው ዘበተባቸው የሚልቃል ኤልያስ ሆን ፈራው ደረሰ አታ የኛ አምላክ አመን እኮ ለስብሰባ አይደለም እኮ ይመጣል አጃታ ካሰማ ኤልያስ ጋር ኤልያስ ስሜት ሆነ ኤልያስ አሜን አለ ያለው ስሜት ነው አዎ እስር ቤት ታቃለ ቀማላለ ቃባለ ምንመች ቦታ አይደለም 12 ሰዓት ሲዘጋባልና አሜን ሲለው ወደ አሜን አታ ሰውየው እስር ቤት ውስጥ ሆነ እስር ቤት ውስጥ ሆነ አዎ እስር ቤት ውስጥ ሆነ የማይመች ቤት ውስጥ ሆነ አዎ የማይመች ቤት ውስጥ ሆነ እና ወደ ቤቱ አታ ይታየኛል የሚጮህ ተውለት ይታየኛል አምላኩ ከሰማይ የሚያወጣው ተውለት ይታየኛል ለጨለማ የማይሰግድ ተውለት ይታየኛል በአምላኩ የማይደራደር ተውለት አሜን አትጮና አምላክ አለ ነው አምላክ አለ ይችላል ከሱ በላይ አምላክ አለ ነው አምላክ አለ አታየኛስ አምላክ ወጣቱ ለተሚበቃል እንደዚህ አሳትና ደረገና እንደዚህ የአብርሃም አምላክ የይስሐቅ አምላክ አልጨረስኩም የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ቀኑን ሙሉ አይደለም ከሰማይ መጣለታ ለማን መልእክት ይዤ መጥቻለሁ የሚቀበለኝ ሰው ካለ የእኛ አምላክ ጆሮ ያለው የሚሰማ ዓይን ያለው የሚያይ አምላክ የእኛ አምላክ በጉልበቱ ጽናት የሚራመድ ዓይኖቹ የእሳት ነበልባል የሆነ ሰውየው ኢየሱስ ኢየሱስ ከተማ ይስማ በማጃጅነት ምን ሆኖ ነው ይበለና ጮና ኢየሱስ ኢየሱስ ከዛስ ኤልያስ አምላክ አይመጣ መጽሐፍ እንደዚህ ነው አቃ ይላል መጣና ለኤልዛቤት ምን እንዳላታቃ ነው መጣና አቃ አስገደለ 450 ቀርሜሎስ ተራራ ላይ አረዳቸው ብሎ ሲነግራት ይዘዋለች ምን አለች ነፍስህ እንዳለች ባላ ነገር አለች ይሄ ይጨመሩበት ይሄንን ያደርጉ እገድልሃለሁ ስትለው እንደዚህ አለ
አንድ ቃል ትዝ ይላችኋል። ሁለተኛ ነገሥት ምዕራፍ 7 ላይ እግዚአብሔር ቃል ሲናገር ረሃብ እኮ ነው ያለው። 6ኛ ምዕራፍ ላይ ላችሁ ታረቁ ረሃብ ከተማው ላይ ጸንቶ እሱ ብቻ መሰላችሁ ሕፃን ልጅ ይዛ እናት ጠዋት ትደራደራለች። ምን ነገ ያንቺ ልጅ ነው የምበላው፣ አሁን ደግሞ ተራ በሚቀጥለው ቀን ያንቺ ነው የምበላው ብለው ልጅ ይባረክ ይበላል። ለምን ሰማርያ ከባድ ረሃብ ነበር ይላል። ረሃብ ስለነበረ ምን እንደሚያደርጉ ታውቃላችሁ? እያረዱ ልጅ ይበላል። አሳሰብ እናቱ ሳካለች እኔ ለቤትና ልጅ ለኝ አባታር እና ልጅ እያረዱ ይበላል። ከዛ መጣና ንጉሱ ጋር ያለች ምዕራፍ 6 ቁጥር 30 ሄዳችሁ ስታነቡ ንጉሱ ያለ አቤት ሲሉት ትናንትና የስተዋሊስ ተስፋን ተባይተን ነበር፣ አሁን ግን አርገን ልንበላ ስንላል ልንበላ ስንል ከለከለች። ንጉሱ ተመለከተ። ከዛ የእርግብ ቁስ ይላል አመጣጡ የቁስ ቁስ ይበላል፣ አህያ ጭንቅላት ይበላል። ምን አይነት ረሃብ እንደመጣ ረሃብ በነበረበት ዘመን ማን ነው አታ ኢትዮጵያ ውስጥ እኮ ኢኮኖሚ ጨምሮ ሰው ስለነገው ተስፋ ይሉ ቤተክርስቲያን ስለነገ የምታየው ነገር ሰው እናት ልጇ ላይ ነገ ተመርቆ አታዩ። ለምን ካላችሁ አሁን ያለው ነባራዊ ሁኔታ ነገ ላይ እንድታዩ አያደርግም። አንተ ነብይ ግን ተነሳታ ረሃብ በነበረበት ዘመን እናት ልጇ በምትበላበት ዘመን ሰው ልጅ ቀጭቀ ነው የሚለው መጽሐፍ ነው። ልጅ ተቀጭቀ ብረግስቱ በሚበላበት በዛ ዘመን ሰው ምንም ነገር አሻግሮ ማየት በማይችልበት በዛ ዘመን ኩስ በሚበላበት በዛ ዘመን የአህያ ጭንቅላት በሚበላበት በዛ ዘመን አንድ ነብይ ምዕራፍ 7 ላይ ተነሳና የእግዚአብሔር ቃል ስም ይላል እንደዚያ ይታየኛል ራናው ልጅናቷ ጭንቅላት በላለች። አዎ እውነት ነው። የአህያ ጭንቅላት ይበላል። አዎ ልክ ነው። መረጃ አለ። እኔ ግን ይታየኛል። ረሃብ ነው ይታየኛል። መከራው አለ ይታየኛል። እና ሽባና የሚታየኝ ነገ የከበደን ሽባና አይደለም። ነገ የትናንሽ ስትበላ አይደለም። ነገ የለማል ሽባና አይደለም። ያለቤቱ ሽባና አይደለም። እና የእግዚአብሔር ቃል ስሙ። እግዚአብሔር እንደዚህ ይላችኋል። እግዚአብሔር ይላችኋል። ምን ነገ ነገ ጩኹ በይው መቼ አስቦ ይስማየው መቼ ረሃብ ነው ያላችሁበት ሁኔታ የጤና ችግር ውስጥ ያላችሁት አላውቅም። ነገር እየተረገበባችሁ አላውቅም። ሸክም ቆብሎባችሁ አላውቅም። ይታየኛል ነገ መልካም ይሆናል። ነገ መልካም ይሆናል። ረሃብ አለ ነገ መልካም፣ ችግር አለ ነገ መልካም፣ የሚበላ ነገር የለም ነገ መልካም፣ ልማት እያፈረሰቡ ሰዎች ነገ መልካም አትጩና ይሆናሉ። አሁንም ትገቡ ወደባ ከመጨረሻ ይሆናሉ። ይሆናል መቼ አልሰባችሁ? መቼ አንተ የኢትዮጵያ እየፈራ ያለው ነገ ምን ይሆናል? ነገ ረብሻ ይሆናል። ነገ ጦርነት ይሆናል። እስራኤል እየተዋጋች ነው። አሁን ደግሞ የእስራኤል ውጊያ እኛ ጋር ይመጣል ብሎ ሰው እኮ ናዝሬት ቁጭ ብሎ ስለ እስራኤል ስትዋጋ ይፈራል። ኮሮና ቻይና ላይ ሲጀምር ሰው ናዝሬት ቁጭ ብሎ ወደ ቤት ይመጣ ይሆን ብሎ ይፈራል። አንተ እኔ ግን የሚታየኝ ይሷል። ጦርነት በስቷል፣ መከራ በስቷል፣ ችግር በስቷል፣ ረሃብ በስቷል። ሰው እየተፈናቀለ ነው። አዎ እየተፈናቀለ ሰው የሚሰራው ነገር ከእጁ ተመቷል። ልክ ነው፣ ከእጁ ተመቷል። እንደ ቤተ ክርስቲያን ይታየናል። እኛ ምናየው ከችግሩ ጀርባ እኔ ይታየኛል። ልጆችሽ አልቀው ሲመረቁ እኔ ይታየኛል። ልጆቹ ለቁም ነገር ሲመርቁ እኔ ይታየኛል። ልጆቹን በአደባባይ ስትጠር እኔ ይታየኛል። ከችግር አይነት ወጥቶ የራሱ ሲኖረ እኔ ይታየኛል። ጤና ሲፈወስ እኔ ይታየኛል። ካንሰር ሲመታ ጩና ዘውነ አያለው እንጂ አያለው ታስቱና አያለው አያለው እሷ ያየችው ሞት መልአኩ ከኤልያስ ጀርባ ያየው ግን ሞት አለ። መልአኩ መጥቶ እንደዚያ ይታይ አሜን መጥቶ እንደዚያ ይታይ ይታየኛል። ለልጆቼ ይታየኛል። ሞት አውጆ ከሞት ጀርባ ሕይወት ይታየኛል። ልጆች ኬጂ ነው የምትማረው ስትመረቅ ይታየኛል። ሴት ልጆች በትምህርት ስታገባ ይታየኛል። መልዕክት ነው ይታየኛል። አሜን ጩና አያለው
የረሻለሽ ዛሬ የሮሽ ትላንትና የሮሽ ትላንትና የሮቶ ኑሮ ዛሬ ነብይ የረተሽው የትላንትና ኑሮ ትላንት የጸለይከው ትላንት የተመለከተው ትላንት እየኖር ያለው ኑሮ ዛሬ እየኖር ነው። አታ ቀላጣ ተነስቶ እንደዚህ ተኝታ ትቀራለች። ጠዋት ተነስቶ እንደዚህ ነው በጤና ዓመታት አለን። ጠዋት ተነስቶ ከእናት አለን። እግዚአብሔርስ አትሞትም በሕይወት ትኖራለች። እግዚአብሔርስ ትሞታለህ። እሷ ሞት የሆነ ስራ ጀመረች ከዚህ በኋላ ስራው ማለት ይሆናል ብሎክ ይሆናል። እግዚአብሔርስ ሞትና ጭንቀፋ ባካችሁ ጮና አይሆንም በርስ ጮማቻችሁ አይሆንም አይሆንም ምንድነው ራንከላችሁ በተለሰነስ ነጋችሁ አይቀርም። አረሴ ነጋችሁ አይቀደምም። ነጋችሁ አይቀደምም። አይዘው ኤልዛቤል ነገው ለቀደመች ቀዳሚው ቀደመችውና ኤልዛቤል ቀዳሚው ላይ ሆነ ተስፋ አስቆረጠች። እግዚአብሔር ደግሞ በመላእክቱ በኩል መጥቶ ቀዳሚውን አይደለም የሰጠው 40 ቀን የሰጠው አሜን። 40 ቀን የሰጠው አሜን። እኔ ኮሚታየኝ እንደዚህ ነው። ሞት ሲታወጅ ሞት ሲያሳልፋችሁ፣ ሐዘን ሲታወጅ ሐዘን ሲያሳልፋችሁ፣ የሞተዎች ከአንድ ሰው ላይ ሲከለበት የሞተዎች ከአንተ ውስጥ ልባካ ውሰሽ ሊባሽ ይሻላል። አሜን። ነገ አይቀደምም። ነገ አይቀደምም። ነገ አይቀደምም። ነገ አይቀደምም። መጨረሻ ላይ የሰማው ሞት ተመልከቷል። አይዘሩም፣ አያውቁም፣ በቆጠራቸው አይገቡም። ዳጊ ከየት ነው የሚያመጡት? ካል አንተ እንጀራ ደርቆ ጣራ ላይ ስታረግ እግዚአብሔር በአንተ በኩል የመግቦት የሆነ ነገር ልታሰጣ ሞቆለ ውጭ ስታረግ አንተ እኮ እንዲደርቀለ ነው ጨረረግ። እግዚአብሔር ግን ወፎች እየመጡ ይበላል። አታባሩሽ። እግዚአብሔር ግን በጣም የሚገርማል። በጣም እሱ ነው የሰማዩ ወፎች አይዘሩም፣ አያጭዱም፣ በቆጠራቸውም አይጨምሩም። የሰማይ አባታቸው በአንቺ በኩል አድርጎ ይመግባቸዋል። ታዲያ የሰማይ ወፎች እንደዚህ ከተመገቧል ነገ ስለ ራሱ ይጨነቃልና አንተ ነገ ራሱ ወንድዬ ነገ ቅዳሜ ስትደርስበት እንደዚህ ነው ወይ ይመጣብኝ ወይ ይደረሰችብኝ ለከተል ይጨነቃል። አዳራሩ ራሱ ሲያ ያለውበት እንደዚህ ነገ ስለ ራሱ ቅዳሜ እሑድ መጣብኝ ብሎ እናታቸው ደግሞ ይጨነቃል ወይ አንተ ኮሚቴ እንደዚህ ያው ስለዚህ አትጨነቁ አትጨነቁ አለኛ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ። እና እናንተ ከመፍጠሩ በፊት እግዚአብሔር ሰማይ ነው የፈጠረው። እሺ እግዚአብሔር ባይዘው አንቺ የምትጨነቂበት የጤፍ ጉዳይ አንቺ የምትጨነቂበት እግዚአብሔር ፈጥሮ ነው አንቺ የፈጠረሽ። አልገባችም? ይኸውላችሁ እግዚአብሔር ምድር በሌለበት ወንድዬን አላመጣም። ምድርን ፈጠረና ምድር ላይ መኖር ስላለበት በተፈጠረ ምድር ነው። እግዚአብሔር ጤፍን ፈጠረ፣ ዘይትን ፈጠረ። ልቀጥላ ምንድን ነው የሚበላው? በቆሎን ፈጠረ። የሚበላው ነገር ፈጠረና አንተን ፈጠረው። ስድስተኛው ገዳላ የዘፍጥረት ጸሐፊ ሙሴ ያለው ነው። እግዚአብሔር ለካ ሁሉን ፈጥሮ ዳግ ነው እና እግዚአብሔር ለካ ባዘጋጀው ነገር ላይ ወደ ይደውታል። እንኳን 2000 ብር ቢገባ አያከማኝም። እኔ የገባኝ አንተ ነው የሚያኖር አምላክ አለ፣ የሚያኖር አምላክ አለ። ጤፍ ብር ገባ ይዟል። እግዚአብሔር የሚያኖር አምላክ አለ፣ የሚታደግ አምላክ አለ። ጉባኤችና ያኖራል ያኖራል። ጨርሻለሁ። ምን ይላል? ያኖራል። የቤት ኪራይ ከፍሎ ከዛ ዘይት ገዝቶ ተምሩን ከዛ ጤፍ ገዝቶ ከዛ ለልጆች ትምህርት ቤት ከፍሎ ሂሳቡን ስትደምረው እንዳደመረው እንደዚህ ነው የምንለው። ሂሳቡን ስትደምረው 20 ሺህ ብር 30 ሺህ ብር ነው። አንቺ እኮ የሚከፈልሽ እኮ 5 ሺህ ብር እኮ ነው። በኪራይ ቤት እንዴት ነው ፈቃድ እግዚአብሔር ሁሉን ነገር ፈጠረና በስድስተኛው ቀን ዳግም ባልሽ አመጣውና እንደዚህ አለ ትኖራለህ አለኛ ትኖራለህ አለኛ። እኔ ጤፍ ይወደድ የቤት ኪራይ ይጨምር አያገባኝማ። የሚያኖር አምላክ አለ፣ የቤት ኪራይ የሚከፍል አምላክ አለ። አንሻናታን ቱቱፍ አዳኮ ሰማካ አንተ የሆነች አለ
ታውቃለች አንቺናኮ ሁሉ ለከበራችሁ በልጅ ይሸመጥቻል ምንድነው ዳጊ ምትለው ያለውን ሰምተህ ነገ ነው መነሻገር አስራራሽ ገባ ሃያሽ ዲክራ ምን አገባሽ ያለውን እግዚአብሔር ነገ ያለውን እግዚአብሔር ጠላት ነገራችሁን ቀድሞ ከሆነ ዛሬ እንናገራለን። አሜን። የልጆችን ነገር ቀድሞ ከሆነ ግን ዛሬ እንነጥቀዋለን። አሜን። ልጆቼ አይበላም የሚል ካለ እኔ አይበላም የሚል ካለ አይበላም የሚል ካለ ትውልድ አይበላም የሚል ካለ አሜን ይበል። ሙሴማይ አሜን ይበል። አቶስ ሰካ አቶ ሁለት ነው አጫስ አችላ ካሰካ ይታየኛል እኔ ስትወቂ አይታየኝም እኔ ጠይቅሽ በኋላ ስትወቂ አይታየኝም ራስ ስከስር አይታየኝም ይታየኛል ቤተክርስቲያን ፎቅ ሲገነቡ ይታየኛል አባል ያደርጋል ቀናችሁ እኔ እያልካለት ፎቅ ሲገነቡ ይታየኛል አሜን ምን አገባችሁ ነው ይታየኛል ከተሞች ሁሉ ሲገነቡ ፎቅ ሲገነባ ይታየኛል ኮሊደስ ልማት በሻፈሳ ይታየኛል የኛ ነገር ሲወሰራ ይታየኛል ጮና ነከ መልካም ይሆናሉ ተመፈስ ይሆናል ጮና ነከ መልካም ይሆናሉ መቼ ጮናቱ መቼ አንድ መንፈስ ልመታ ነው መቼ ለካችሁ ላይ ሞት ያውሻው ያተመካለሁ አንተስ ሁሉ ሰዎች በመንፈስ እንደዚያ አንድትን በዚህ አመሳል ይከለጣ መስኩሪ ካለ እግዚአብሔር ዛሬ እሷን ይከራክላት አሜን ላችሁ ልጅ የሆነ ዲናሜን መጥቶ በለም አሜን በያ አሜን ነገ ለኔ ሁለት ሰው ያለው ነገው የማይቀደም ሰው አንደኛው እኔ ነኝ ሁለተኛው ማን እንደሆነ አላውቅም ነገው የሚረከብ ሰው አንደኛው እኔ ነኝ ሁለተኛው ማን እንደሆነ አላውቅም እኔ ካላችሁ አሜን ታለው ለተጨፈሩ መቆም ይችላል ሁሉ ሰው ሻናኮስ ከፋ አታሰካ አንድ ሰው ለጋሽ ታሽ እግዚአብሔር እንደ አዲስ ፍቅር የሚጨምሩ ሰዎች አሉ ብሎ ከክርስቶስ ፍቅር ልባቸው በፍቅር ታች የሚከረግ ውቀቱ እግዚአብሔር እንዲህ ብሎ አውርቶኛል ቤት ወደ እንደገና ፍቅር ከነጋ የሚሸምሩ እንደ አዲስ ፍቅር የሚይዛቸው ሰዎች አሉ ማንደና ነገር እጅስ ጠናዩ አቺና ኮስ አይነስቱ እቺን እግዚአብሔር ይከላከላል አንዲት ላይ የሚሰራ መንፈስ አይቻለሁ እኔ ደግሞ አይቻለሁ አይቻለሁ ወንድዬ ብሏል አይተናል ካለ አይተናል ሳታታ ስኮ ሁሉ ሰዎች አቺና ኮስ አሎ አንዲት ላይ ያለ መንፈስ አለ ይጥሏል ጌታ አቺና ኮስ ሳካታካ ይሄ መንፈስ ልክ እንደተመታ ቀጥታ አንድ የክርስቶስ ፍቅር ልባቸው የሚረድ ብዙ ሰው በመንፈስ ቅዱስ እሳት ሲሰክር አይተዋል አንዱ ላይ ሁለተኛው አንድ ሆነ አላውቅም በክርስቶስ ፍቅር ሲሰክሩ አይቻለሁ የክርስቶስ ፍቅር ልባቸው ሲነካ አይቻለሁ የክርስቶስ ፍቅር ልባቸው ሲዳስስ አይቻለሁ ልባቸው እንደገና አናም የመንፈስ ቅርብ አሎስ አጂና ኮስ አፋ በመንፈስ ያለው አንድ እህት ላይ የተቀመጠ መንፈስ አያለ ይሄ መንፈስ ያመሳይ ይገባል ኖታ አቺካስ አውጣንጂ ኖታ ለሊት የመጣች እህት በመንፈስ የምንመጣቃል ለሊት እየመጣ ከስች ጋር ይከራያል ይሄ መንፈስ አንዳንዴ ያቃታል አጠገባቸው ያለው ሰው ላይ እጃቸው ተከሻለች አንድ ሰው እንደወጣ ይሄ መንፈስ እንደተመታ ብዙ ሰው በመንፈስ ሲሰከራጭ ሰካራ መሆን አላማላችሁ በመንፈስ መስከር ቤታችሁ ላይ ይታየኛል ልጄ ትልቅ ስትሆን ይታየኛል ፋናኮስ ሰካ ነው አንተ መንፈስ ቃል ውጣ እናቷ ላይ ተቀምጦ አየዋል አሁን ጫለ ይፍቱ አሎስ አንድ ሰው እንደያያል አንድ ሰው እጅት እኔ ነኝ እያልሽ እግሯ ሲረከረክ አየዋል አንተ የውጫ መንፈስ የውጫ መንፈስ ተለይ የውጫ መንፈስ ነውና የውጫ መንፈስ
እሳት 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 ሁሉ ሰው ይቃወም። አንዳንዶቻችሁ ቆማችሁ ነው ተቃወሙ። ይህ የሙታ መንፈስ ነው። ይህ መንፈስ ሆናችሁ ይህ አታክልት የሆነ ነገር ስጋ ይደርቃል። ልጅ የሚበላ አይኗ ላይ የሚሰራ መንፈስ ነው።